ፋኖ በምርጫ ላይ የያዘው አቋም ተነቀፈ። ሰላም እንደምላችኋል ክቡራትና ክቡራን የተፎክስ ቤተሰቦች፣ የዕለቱን ዜና ይዤላችሁ ቀርቤያለሁ። ፋኖ በምርጫ ላይ የያዘው አቋም ተነቅፏል። በአማራ ፋኖ ብሔራዊ ንቅናቄ መጋቢት 7 ቀን 2018 ዓ.ም ባወጣው መግለጫ የተቋማት መሪዎች፣ የሚዲያ አካላት፣ የሃይማኖት አባቶች፣ የሲቪክ ማህበራትና የፖለቲካ ፓርቲዎች በግንቦት 2018 በሚካሄደው ሀገራዊ ምርጫ እንዳይሳተፉ ያስተላለፈው ማስጠንቀቂያ ኃላፊነት የጎደለው በሚል በበርካታ አካላት ከፍተኛ ነቀፌታ እየቀረበበት ይገኛል። የሰላም ለኢትዮጵያ ጥምረት ፓርቲ የፖለቲካና የምርጫ ጉዳይ ኃላፊ አቶ አላምረው ረዳ የአማራ ፋኖ ብሔራዊ ንቅናቄ በምርጫ ተሳታፊዎች ላይ ያስተላለፈው ማስጠንቀቂያ በመተቸት ቡድኑ ምርጫ ከመቃወም ይልቅ የተቃዋሚ ፓርቲዎች በክልሉ የተሻለ ፖለቲካ ተሳትፎ እንዲኖራቸውና በነጻነት እንዲወዳደሩ ድጋፍ ያድርግ እንደሚገባ አሳስበዋል። የፋኖ ንቅናቄ በምርጫ ሂደት ውስጥ የሚሳተፉ ግለሰቦች ሆኑ ተቋማት እንደ አማራ ሕዝብ ጠላቶች ይቆጠራሉ ሲል መጋቢት 6 ቀን ማስጠንቀቁ ይታወሳል። በመጪው ግንቦት 24 ቀን 2018 ዓ.ም በሚካሄደው ጠቅላላ ምርጫ በአማራ ክልል የመራጮች ምዝገባ እየተከናወነ ቢሆንም አማራ ፋኖ ብሔራዊ ንቅናቄ አፍብን ግን ለፖለቲካ ፓርቲ፣ ለሃይማኖት መሪዎች፣ ለሲቪክ ማህበራትና ለሚዲያ ተቋማት ጠንከር ያለ ማስጠንቀቂያ ሰጥቷል። ንቅናቄው በማንኛውም ምርጫ ሂደት ውስጥ መሳተፍ ከፌዴራል መንግስቱ አጀንዳ ጋር እንደ መሰለፍ ይቆጠራል ሲል ገልጿል። ንቅናቄው በማንኛውም መንገድ ለምርጫ ሂደት እገዛ የሚያደርጉ አካላት እንደ መንግስት ሁሉ የህዝብ ጠላቶች አድርጎ እንደሚመለከት በመግለጫው ውስጥ ታውቋል። አቶ አላምረው ንቅናቄው ያወጣው መግለጫ ፍጹም ተገቢ ያልሆነና ለህዝብ የቆመ ማንኛውም ኃይል ምርጫ ዲሞክራሲ መብቶች ማስከበር ተቀዳሚ መሰረት አድርጎ ሊደግፈው ይገባል ሲሉም ተከራክረዋል። ምርጫ የሚቃወም ኃይል በማንኛውም መስፈርት ለህዝብ እየታገሉ ነው ማለት በጣም አስቸጋሪ ነው ያሉት ኃላፊው ፍትህና ተጠያቂነት በተሻለ ሁኔታ ሊያረጋግጡ የሚችሉበት በምርጫ ሂደቶች በመሆኑ አክለው ገልጸዋል። በተጨማሪ ፋኖ አቋም መሰረታዊ ከሆነ የትጥቅ ትግል ምክንያት ጋር እንደሚቃረን ገልጸዋል። የትግሉ ምክንያት ዲሞክራሲያዊ መብታችን አለመከበር ከሆነ ታዲያ አሁን እየገነቡ ያሉት ስርዓት ምን አይነት ነው? ምርጫ መሰረት ያደረገ አይደለምን? ሲሉ ጠይቀዋል። አቶ አላምረው ሰላማዊ የፖለቲካ ተሳትፎ የሚያደርጉ አካላት ላይ የሚሰነዘር ዛቻ ዲሞክራሲ ጥረቶች እንደሚያደናቅፍ አስጠንቅቀው በዚህ ምርጫ የሚሳተፉ አካላት ተግዳሮት ለመጋፈጥ መስዋዕትነት ለመክፈል የተዘጋጅተው የቀረቡ ናቸው ያሉት ኃላፊው ተሳትፎ መተቸት ህዝብን መነጠል ስጋት እንዳለው ገልጸዋል። ምርጫ ገዢው ብልጽግና ፓርቲ ስልጣኑን ለማጠናከር ሊጠቀምበት ይችላል የሚለው ስጋት አቶ አላምረው ቢገነዘቡም በሂደቱ መሳተፍ ለመንግስት ቅቡልነት የሚለው አመለካከት ግን አልተቀበሉትም። መንግስት አምባገነን የሚያደርገው ምርጫ መኖሩ ሳይሆን ምርጫ ለመኖር ነው ያሉት ኃላፊው በፓርላማ ውስጥ በጥቂት ቢሆን ተወካይ መኖሩ የመንግስት ፖሊሲ በመገመትና የህዝብ ብሶትን ለማስተጋባት እድል እንደሚኖረው ይከራከራሉ። እንደ ዶክተር ደሳለኝ ጫኔ ያሉ የተቃዋሚዎች አመራር ደግሞ ቀደም ሲል በፓርላማ በነበራቸው ተሳትፎ የህዝብ ድምፅ ለማስተጋባትና ለፖሊስ መሻሻያዎች የነበረው ፋይዳ እንደ አብነት የጠቀሱት አቶ አላምረው የተለያዩ ድምፆች መኖራቸው ለህዝብ ክርክሮች አስተዋጽኦ እንዳለው ገልጸዋል። ምንም እንኳን አንዳንድ ተቃዋሚዎች በመጪው ምርጫ ለመወዳደር ቢወስኑም ሌሎች ግን ተሳትፎ ስትራቴጂካዊ ምርጫ መሆን አስረድተዋል። በአማራ ክልል ለምርጫ የተወዳደሩ መሆናቸው የገለጹት አቶ አላምረው በፋኖ ተጽዕኖ ስር ባሉ አካባቢዎች የምርጫ ጣቢያ እንቅስቃሴ መስተጓጎሉ እንደ ትልቅ ጸጥታ ስጋትም አንስተዋል። ይሁን እንጂ ንቅናቄ በእውነት ለህዝብ የቆመ ከሆነ ሰላማዊ ፉክክር የሚካሄድበት ሁኔታ ማመቻቸት ይኖርበታል ሲሉ ተከራክረዋል። በፓርላማ ውስጥ ሀሳባቸው በነጻነት የሚገልጹ የህዝብን ብሶት የሚያስተጋቡ ሰዎች ቁጥር ከጨመረ ፋኖ በእውነቱ ለህዝብ የቆመ ከሆነ ይህ ቁጥር እንዲጨምር መስራት ነበረበት ያሉት አቶ አላምረው ንቅናቄው ምርጫውን ከመቃወም ይልቅም የፖለቲካ ምህዳሩ እንዲሰፋ የጸጥታ ሁኔታው እንዲሻሻልና ተቃዋሚዎች በክልላዊና ፌዴራል ደረጃዎች ወንበሮች እንዲያገኙ ድጋፍ ማድረግ ነበረበት ብለዋል። ምርጫው ከመቃወም ይልቅም ተቃዋሚ በአማራ ክልል ውስጥ ውጤታማ እንዲሆኑ ማገዝ ነበረባቸው ሲሉ አክለዋል። ይህ የማተለያ ስልት የሚከተሉ አካላት ከፌዴራል መንግስት ጋር እንዲተባበሩ ወይም ከፍተኛ ተላላኪነት እንዲያሳዩ ተደርገው ሊወሰዱ እንደሚችሉ ንቅናቄው ገልጿል። ንቅናቄው አክሎም የታቀደው ምርጫ መዋቅራዊ፣ ፖለቲካዊና ጸጥታዊ ችግሮችን አይፈታም ሲል የተከራከረ ሲሆን ነዋሪዎች ከምርጫ ተሳትፎ እንዲታቀቡ አሳስቧል። በአንዳንድ የአማራ ክልል አካባቢዎችን ፌዴራል ኃይሎችና በፋኖ መካከል የሚካሄደው ግጭት ለነጻና ፍትሐዊ ምርጫ የሚያስፈልጉ ሁኔታዎችን ለማናመኑን እንደሚቀጥል ገልጿል። የሰብአዊ መብት ተሟጋቹና የረድኤት ድርጅት በአማራ ክልል ለዘለቀው አለመረጋጋት ምክንያት ሰላማዊ ሰዎች ላይ እየደረሰ ያለው ጉዳት ለመመዝገባቸው ገልጸዋል። የፋኖ ንቅናቄ በኩሉ የሚዲያ ተቋማት በሁኔታው ተጨባጭ ዘገባ እንዲያቀርቡ ጥሪ ማቅረቡ ዓለም አቀፍ ማህበረሰብ በክልሉ ያለውን ቀውስ እንዲገነዘብም ጠይቋል። ይህ ማስጠንቀቂያ የታጣቂ ኃይሎችና ፌዴራል ባለስልጣናት መካከል ያለውን ትልቅ አለመተማመን የሚያንጸባርቅ ከመሆኑ በላይ በግጭት በሚታመሱ አካባቢዎች የሚካሄደው ምርጫ ሂደትም ቅቡልነት ላይ ያለው ስጋትም ያነሳል።
ማስጠንቀቂያ የወጣው የፌዴራል ኃይሎችና በታጣቂዎች ቡድኖች መካከል ውጥረት አልፎ አልፎ የሚታዩበት ግጭት ቢቀጥልም በአንዳንድ አማራ ክልል አካባቢዎች የመራጮች ምዝገባ እየተከናወነ ባለበት ወቅት ነው። አዲስ ስታንዳርድ የካቲት 25 ቀን 2018 ባወጣው ትንታኔም በአማራ ክልል ሚያዝያ 2015 የትጥቅ ትግል ከተንቀሳቀሱ 2 ዓመት ተኩል በላይ ቢቆጠርም በ2018 ዓ.ም በመጀመሪያው ላይ የታዩት ለውጦች የጦርነቱ ቀጣይ ብቻ ሳይሆን እጅግ ውስብስብ ተፈጥሮውንም የሚያመላክት መሆኑ ገልጸዋል። የኢትዮጵያ መከላከያ ሰራዊት የካቲት 24 ቀን የአማራ ክልል የመንግስት መገናኛ ብዙኃን የካቲት 22 ቀን የሰጡት ወታደራዊ መግለጫዎችና የአማራ ፋኖ ብሔራዊ ንቅናቄ የካቲት 7 ቀን ካወጣው መግለጫ ከሁለቱም ሳምንታት በኋላ የተሰጡ ናቸው። ይህ ግጭቱ በመሬት ላይ ካለው ቀጣይ ያለ ውጊያ ባልተናነሰ መልኩ እርስ በርሱ የሚቃረን የቃላት ጦርነት የታጀበ መሆኑን ነው የሚያሳየው። መግለጫዎቹ ስለ ጦርነት እርስ በርስ የሚቃረን ትርጓሜ የሚሰጡ ሲሆን እያንዳንዱ ወገን የበላይ ተቀባይነትና የህዝብ ድጋፍ እንዳለው ይገልጻል። እነዚህ ተቃራኒ ዘገባዎች መንግስት ቀደም ሲል ድል በቅርቡ ነው ሲል ከሰጣቸው ማረጋገጫዎች ጋር የሚጋጩ ከመሆናቸው በላይ ታህሳስ 2018 በክልሉ ባለስልጣናት ላይ ይፋ የተደረገው የሰላም ስምምነት ያለውን ፖለቲካ ፋይዳ ጥያቄ ውስጥ የሚጥሉ ናቸው። ክቡራትና ክቡራን የፎክስ ቤተሰቦች የዕለቱን ዜና በዚህ ቋጨን። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።